የአብርሽ ብልግና ሄዶ አሁን ያለበት ደረጃ ላይ ደርሷል። 2 ቀን የት እንደሆንኩ አላቅም፣ የት እንደነበርኩ አላቅም፣ የት እንዳደርኩ አላቅም፣ ምን አድርገሽኝ ነው ብሏታል ፍቅርን። ይሄ በጣም የሚገርም ነገር ነው ባይዜ ማለት ነው። ቲዲ ተደጋጋሚ ጊዜ አብርሽ እንዲያን ነገሮችን ሲያደርግ እያየን ነው። ከዚህ በፊትም ለ1 ሳምንት ለ2 ሳምንት ሲያዝገን ነበረ። ደንዝዣለሁ፣ ምን አድርገውኝ ይሁን መተታሰርተውብኝ ይሁን ያለ በጣም ብዙ ነገሮች ሲወሩ ነበረ። አሁን ደግሞ ምን ሆነ? ያው የወጣውን ፋይል ሁላችሁም አይታችኋልና ያ ፋይል ከወጣ በኋላ አብርሽ ድጋሚ ደነዘዘ ማለት ነው። አሁንም ፍቅርን ምን አድርገሽኝ ነው 2 ቀን ሙሉ ምን ሆኜ ነበረ ምናምን ማለት ጀመረ። ምክንያቱም 2 ቀን ቪዲዮ አልለቀቀም፣ የትኛውም ሶሻል ሚዲያ ላይ አልታየም። ያው ከዛኛው ቪዲዮ በኋላ አልታየም፣ እሱ ግልጽ ነው። በርግጥ ግን ደግሞ ለዛ ቪዲዮ ማስተባበያ እየሆነ ነው እንጂ ያለው እውነት ነው ብለን አናምንም። ያው የተቀረጸው ቪዲዮ ኤአይም እንዳልሆነ እውነት እንደሆነም የሚታወቅ ነገር ነው። እዚህ በተጨማሪ ደግሞ ሄርሜላ የነበረችበት ሁኔታ በጣም አስጊና አሳሳቢ ደረጃ ላይ ነበረች። ሆስፒታል እንደነበረች በሱ ኬዝ በጣም ራሷን ስታ ሆስፒታል እንደገባችና የጤናዋ ሁኔታ እጅግ አሳሳቢ ደረጃ ላይ እንደደረሰ ሰሞኑን የተመለከትን ነበር። ሜቢ ያው ሶሻል ሚዲያ ላይ ወጣም ዩቲዩብ ላይ ወጣም ቪዲዮ ባሰራም እንዲያ ነገሮችን እንትን ባትለም እኛ የምናውቀው ጉዳይ ስለሆነ በውስጥ ላይ ምናየው ነገር ስለነበረ እናውቃለን ያ ነገር። አሁን ሄርሜላ መጣለች፣ ሩታም ትመጣለች። ሁለቱም ከመጡ በኋላ አብርሽ ሄርሜላን አሁንም ቢሆን አሳምኖ የራሱ ማድረግ ይችላል። ምክንያቱም ሄርሜላ በአብርሽ ቁጥጥር ውስጥ ነው ያለችው። ቲዲ በአብርሽ ቁጥጥር ውስጥ ነው ያለችው። ከአብርሽ ትዕዛዝ ውጪ መውጣት አልችልም። እንዲችት ያደረገባት እያየች እንኳን አብርሽ ቁጥጥር ውስጥ ናት ያለችውና ያ ነገር እጅግ ምን ያደረጋት እንደሆነ አላውቅም። እኔ ባይዚ ምን አድርጓትም እንደሆነ አላውቅም። በዚህ ልክ እኔ ፍቅር ነው ብዬ አላምንም። ፍቅር እንደዚህ ድድብ አያደርግም። ጭንቅላትን የምታየውን ነገር ቢያንስ ታምናለህ አይደል እንዴ? በዚህ ልክ ደግሞ ያው የወጣውን ፋይል ሁላችሁ ማየታችሁ። በዚህ በተጨማሪ ፋይሉን ላክልኝ ያላችሁ ነበር ብዙ ሰዎችና ፋይሉን ደላክላችሁ ላክላችሁ የተመረጡ ለአንዳንድ ሰዎች ይላክላችሁ። እሺ በቲዲ መሰረት ፋይሉን ያው ሌላም ፋይል አለ ብያችሁ ነበር። ኢንቦክስ አውሩኝ እልክላችኋለሁ የምትፈልጉ ሰዎች ይዩትና አብርሃም እንዴት አይነት ተልካሻ ሰው እንደሆነ ይመልከቱ። ማለት ብዙ ጊዜ እኛ ለሄርሜላ ጥላቻ ያለን ይመስላቸዋል አንዳንድ የሄርሜላ ፋኖች ማለት ነው። እኛ ግን የአብርሃምን ባህሪ በትክክል ስለምናቅ ልጅቷን ለመጠበቅ ከአብርሃም ለመጠበቅ ያደረግነው ጥረት ነበር። በተደጋጋሚ ነግረናታል። ለሩታ ለወለደችለት የማይሆን ላንቺም አይመለስም ብለን በተደጋጋሚ ነግረናታል። እንደው ታስታውስ እንደሆነ ሩታና ፍቅር አንድ ላይ በመሆን አብርሃም ላይ የሰሩትን ነገር ታውቃለህ። ወደ ቀድሞ ነገር ተመልሰው ነበር። አሁን የተፈጠረው እንደዛ አይደለም። በእርግጥ አሁን የተፈጠረው እንደዛ አይደለም። ግን ቴክስት የሚልክላት ቴክስት የሚጻጻፉትን ቴክስት ሄርሜላ ለማየት እንኳን ፍቃደኛ አልነበረችም። ምክንያቱም ለምንድነው? በጣም አብርሃምን ስለምታምነው እንደዚህ አይነት ነገር ያደርጋል ብላ አልገመተችም። እና በመሃል ተለያይተው ነበረ። ግን ይቅርታ ብሎ እንግዲህ አብርሃም በጣም አፈቀላጤ ነው። በጣም የማውራት አቅሙን ተጠቅሞ እንደገና ሄርሜላን ወስዷታልና ሄርሜላ በጣም እየሄደችበት ያለችበት መንገድ ልክ አይደለም። ምክንያቱም ከአብርሃም ለሷ ፐርሰናሊቲ ለሷ የሚሆን ሰው አይደለም። አሁን እየተረዳው ያለሁት ሄርሜላ ንጹህ አፍቃሪ ናት እንደ ሩታ ማለት ነው። ማለት አንዳንድ መሰራቸው ተንኮሎች ምናምን አብርሃምን የራሷ ለማድረግ እንጂ ከክፋት የመነጨ አይደለም። ተንኮሎች ሰርታለች። በጣም ብዙ የማይሆኑ ስህተቶችን ሰርታለች። ግን እነዛን ስህተቶች የሰራችው አብርሃምን የራሷ ለማድረግ እንጂ ክፉ ሆነ አይደለም። ነገር ግን ያው በመጨረሻም እንግዲህ ሩታ ላይ ሲያደርግ የነበረው ፍቅር ላይ እንግዲህ በልጅነቷ ተጫውቱባት ልጅነቷን ካበላሸ በኋላ እንደገና ፍቅር ተበቅለዋለች። በጣም የሚያስደስት ነው። በተኛበት ያው የተለያዩ ክሊፖችን ፎቶችን አንስተዋለች። ፎቶ ራቆቱን ሆኖ ተነስቷል። ከዛ በኋላ ተነስቶ ምንም እንዳላወቀ ድራማ ለመስራት የምትሞክረው ነገር እኛ እኮ እዚህ ጋር ህፃን ልጆች አይደለ ትልቅ ልጆች ነን። ህፃን የለም እዚህ ጋር ተመልካች ማለት እኛ ምንም ነገር የማናቅ ሰዎች አይደለም። ከዚህ በፊት ብዙ ድራማዎችን ሰርተሃል፣ ብዙ የማይመስሉ ነገሮችን አውርተሃል። አሁንም በድጋሚ ምን አድርገሽ ነው በማላቅበት ሁኔታ ምናምን የምትለውን ነገር ለመሸፋፈን ማለት ነው። ይሄ ደግሞ የአንድ የህፃን ልጅ ተግባር ነው እንጂ አንድ የወጣት ወይም ያደገ ሰው ተግባር አይደለም። ያደገ ሲወለደው የወለደ ልጅ ያለው በጣም አንተ ቆይ ስለ አንድ ሰው በህይወቱ ማለት ነው ማሳካት ያለበትን ሁሉ ያሳካ ሰው ነው። ሀብታም ነው። የሆድ ፍሬ ፈጣሪ ሰጥቶታል። ቆንጆ በጣም ታማኝና ተንከባካቢ ሚስት ሰጥቶታል። እና እነዚህ ነገሮች እያሉት
ነገር ግን ሌላ ነገር ነው እያሰበ ያለው በተጨማሪ ማለት ነው። በተጨማሪና እንደዚህ አይነት ነገር በጣም ተገቢ ነው ብዬ አላስብም። እኔ አሁን የጊዜ ጉዳይ እንጂ ይጋለጥ እንደነበር ሁታችንም እናውቃለን ነው። ግልጽ ቀድመህ ያው ብዙ ጊዜ አውርተሃል አንተ ብዙ ነገሮችን እሱ ጀርሚ ግሬስ በጥልቀት ነገሮችን ስለሚያውቅ አውርቷል። በጣም ብዙ መረጃዎችን ያውቃል። ነገር ግን ሰዎች አላመኑትም ነበር። አሁን ግን ተጋልጧል። ምንም እኮ እኔ ብያቸዋለሁ ቤተሰብ ከዚህ በፊትም እኔ የማወራውን ነገር ማያምኑ ሰዎች እውነታውን መቀበል የማይፈልጉ ሰዎች ናቸው እንጂ ከእውነት የራቀ ነገር አውርቼ አላውቅም። እያንዳንዱ ነገር ማድረጋቸውን የማወራቸው ነገሮች ሁሉ ጊዜው ትንሽ ጊዜ ይፈጃል እንጂ መፈጸሙ የማይቀር ነገር ነው። ያን ነገር እኛ ደግሞ መረጃ ይዘን ማስረጃ ይዘን ይሄ መረጃው እንኳን ለኦዲየንስ ይመጥናል አይመጥንም የሚለውን ነገር አስበን አይተን ኢቭን ደግሞ እኔ አንዳንዴ ማለት ነው ብዙ ያላወጣቸው መረጃዎች አሉ። ለሄርሜላም ያኔ ከደስታ ጋር የነበረውን ፋይል በጣም ብዙ ያላወጣቸው መረጃዎች አሉ። ያን ያላወጣውበት ምክንያት የአንድ ሰው ህይወት በተለይ ደግሞ ሶሻል ሚዲያ ላይ የሆነ ፋይል ከወጣ የአንድ ሰው ህይወት እንዴት እንደሚበላሽ ሁላችንም የምናውቀው ነገር ነው ቤተሰብና ያ ነገር እንዲሆን አልፈልግም። ያን የማንም ሰው ህይወት እንዲበላሽ እኔ ፍላጎቴ አይደለም። የአብርሃም ህይወት እንዲበላሽ ፍላጎቴ አይደለም። የሄርሜላም የሩት የማንም ህይወት እንዲበላሽ ፍላጎታችን አይደለም። የኛ ፍላጎት አንድ ነገር ቢኖር ማህበረሰቡ አንደኛ የሚያስተምር ነገር፣ ሁለተኛም ደግሞ ጤናማ የሆነ ግንኙነት ካላቸው ጤናማ የሆነ ግንኙነትን እንዲያስተላልፉ እንዲሆን፣ ካልሆነ ደግሞ በዛ ምድልስ ውስጥ ካልሆኑ ጤናማ ምድልስ ውስጥ ካልሆኑ ደግሞ እንዲነቁ ሰዎችን ደግሞ እንዲያዩት ነው እንጂ የማንንም ህይወት የማበላሸት እቅዱም ሆነ አላማው ኖሩን አይደለም። እኛ ዩቲዩብ ላይ ምን ሰራው ለገንዘብ ብቻ የሚሰራ ነገር ምናምን ሆኖ አይደለም። እንደምታውቁት ያው የነ ሄርሜላ ቤተሰቦችም የነ ሩታን ቤተሰቦች የነ አብርሽን ቤተሰቦች እጅግ ብዙ ናቸው። እነሱ የሚከታተሉት በአለም ዙሪያ ያሉ ብዙ አሉና ያ ብዙ ሰው የሚከታተለውን ሰው ደግሞ እኛ ደግሞ ጥሩ ሲሰሩ ጥሩ ናችሁ፣ በርቱ፣ በዚህ ቀጥሉ። ቤተሰብን ደግሞ ለማቅናት የምትሰራ እንደ ሩታ አይነት ጀግና በጣም ጠንካራ ሴት ደግሞ ስትመጣ እንደሱ አይነቷን ሴት ደግሞ እንዳበረታታል። ምክንያቱም እያንዳንዱን ነገር ሩታ ያደረገችው ትዳሯን ለመመለስ ልጇ ከአባቱ ጋር እንዲያድግ በቃ የጤናማ የሆነ አእምሮ ያለው ሰው አለ አይደል? አንደኛ ባይብልም የሚፈቅደውን ነገር፣ ሁለተኛ ደግሞ ባህላችን ወጋችን የሚፈቅደውን ነገር የምታደርግ ሴት ሆና ስላገኘናት ነው እኛ አጠገቧ ሆነን ሩታን ሁሌ ስናግዛት የምታየውንና ከሩታ ጎን አሁንም ቢሆን እንቆማለን። ቤተሰብ ለወደፊትም እንቆማለን። ግን አንድ ነገር እንድታውቁ የምንፈልገው ነገር ቢኖር የማንንም ህይወት የማበላሸት እቅዱም አላማውም ኖሮን አይደለም እኛ ቪዲዮ የምንሰራው። ይሄን ነገር እንድታውቁ እንድትገነዘቡ እንፈልጋለን። ሄርሜላ ያው አብርሽ እንደማይሆናት እንደማይጠቅማት ደጋግመን አውርተናል። አፋችን እስኪደክሞ ድረስ ያው የምትሰማ አይነት ሰው ስላልሆነች ያው ደጋግማ ትወጋለች ማለት ነው። አብርሃም ባይዜ እሷን ጎዳት አይደለም ወጋት ነው የሚመለው። ወጋት ልቧን ደጋግሞ ነው ልቧን ይወጋትና እንዴት ሪከቨር እንደምታደርግ አላውቅም እኔ ሄርሜላ አሁንም ቢሆን ጊዜ ያለሽ፣ አሁንም ቢሆን ወጣት ነሽ፣ ቆንጂዬ ሴት ነሽ። በጣም ብዙ ላይፍ ከዚህ በኋላ ይጠበቅብሻል። ገና ብዙ ጤናማ የሆኑ ግንኙነት ካንቺ እንጠብቃለን። ጤናማ የሆነ ህይወት እንዲኖርሽ እንመኝልሻለን። ላንቺም እንድቀጥልሽ ከጥሩ ወንድ ጋር እንድትሆኚ እንፈልጋለን። ጤናማ የሆነ ቤተሰብ እንድትመሰረች ስለምንፈልግ ነው የሁሉ ነገር የምናደርገውና ሩታ በዚህ ነገር ላይ እጅሽን እንድታስገቢ ደግሞ እኛ አንፈልግም። አብርሽ የሚሆነውን ነገር እየሆነ ነው። ከፈለገው ሴት ጋር እየሆነ ነው። አንዴ ከዚህ ጋር አንዴ ከዛ ጋር እየሆነ ነው። እሱ የፈለገውን ህይወት መርጧል። አንቺ ግን ማለት ነው እንደዛ እንድትግማሚ አንፈልግም። ክብርሽን ጠብቀሽ፣ ንጽህናሽን ጠብቀሽ እንደተከበርሽ ኦዲየንስ እንዳከበረሽ እኛም እንዳከበርንሽ ያን ክብርሽን ጠብቀሽ እንድትኖሪ እንድትቀጥይ ነው የምንፈልግሽ። ሁሌም ቢሆን አንቺን እኛ እየወደድን እያከበርን እንደ እህትነት ደግሞ ሰፖርት ማድረግ ያለብን ነገር እየረዳንሽ መቀጠል ነው የምንፈልገው እንጂ ያንቺን እንትን አንፈልግም። እኛ ወርደሽውን ጉዳት አንፈልግም። ሰው እንዲሰርብሽ ያልሆነ ቦታ ላይ ሆነሽ ደግሞ ሲሰርቡሽ ማየት ስለማንፈልግ እንደዚህ አይነት ነገር ላይ ወርደሽ ማየት አንፈልግም። አሁንም ቢሆን ፍቅር የጠራችሽ ሆን ብላ ነው የጠራችሽና በዛ ነገር ላይ ገብተሽ ደግሞ ብዙ ሪያክት ባታደርጊ ደስ ይለኛል። እሱ የፈለገው እንደ ባትመጪ ኖሮ አሪፍ ነበር። ያው መተሻል፣ ተጠርተሻል፣ ትመጪያለሽ፣ ግልጽ ነው እሱ። ባትመጪ አሪፍ ነበር፣ ባትገኝ እንዲያነቦታ ጥሩ ነው ብለን እናስባለን። ግን ከመጣሽ አይቀር ምንም ያገባሽ ነገር የለም በአብርሽ ህይወት ላይ። አንቺ አብርሽም አንቺ ህይወት ላይ አያገባውም፣ አንቺም በሱ ህይወት ላይ አያገባሽም። ተፋታችኋል፣ የራሳችሁን ኑሮ የኖራችሁ ነው። መተሽ ደግሞ አንዳንድ ነገሮች ሪያክት ባታደርጊ ጥሩ ነው ብዬ እኔ በበኩሌ አምናለሁ። ቲዲ የምትለው ነገር ካለ በተለይ ስለ ሩታ ማለት ሩታዬ አሁን ማድረግ ያለብሽ ነገር ቢኖር ያንቺና የአብርሃም ነገር አብቀቷል። አንቺ ምንም ኃላፊነት የምትወስጂበት ነገር የለም። ሰውየው የፈለገውን ነገር መሆን ይችላል።
እና ሰርፕራይዝ ያው እንደማትሆኚ ተስፋ አደርጋለሁ። ከአብርሃም እንደዚህ እንደምትጠብቂ እናውቃለን። ስለዚህ ሰርፕራይዝ አትሁኚ፣ ውስጥሽ እንዳይጎዳ ጠንካራ ሁኚ። እኛ ሁሌም ቢሆን ከጎንሽ ነን። ሄርሜላም ቢሆን በዚህ ሰዓት ከጎንሽ ነን። በጣም አስቸጋሪ ጊዜ ነው እያሳለፍሽ ያለሽው። በጣም ከባድ ጊዜ ነው እያሳለፍሽ ያለሽው። ሁላችንም እንግዲህ ከጎንሽ እንደሆነን ለመግለጽ ፈልጋለሁ። እንድትጎጂም እኛ አንፈልግም። ማንም ሰው በዚህ መሀል እንዲጎዳ አንፈልግም። አብርሃም የራሱን ህይወት መርጦ የሚኖር ከሆነ ይኑር። እሱም ደስ ያለውን የሚያስደስተውን ነገር ያደረገ ይኑር። ማንም ቢሆን በሱ ፍላጎት ላይ በሱ እንትን ላይ ጣልቃ መግባት እኛ አንፈልግም። የሚያስደስተውን ነገር ይኖር፣ ግን የሰው ህይወት አያበላሽ ነው የኛ ሀሳብ ብቻ። እሱን እንድትረዱ እንፈልጋለን። ቤተሰብ ይሄን ቻናል ሰብስክራይብ አላደረጋችሁም እስካሁን እናንተ ሰብስክራይብ እንድታደርጉ ፈልጋለሁ። ምክንያቱም ይሄን ቪዲዮ ብዙዎች የሚያዩት ሰብስክራይብ ሳያደርጉ ነው ይሄን ቻናል እና እስቲ ሰፖርት አድርጉ። ሰብስክራይብ አድርጉት የቲዲን ቻናል፣ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። በቀጣይ አዲስ መረጃ ሲኖር ወደ እናንተ የምንመጣ ይሆናል። እስከዛ መልካም ጊዜ ይሁንላችሁ። ቻው። መልካም ጊዜ